የሚኒሊክ ሐውልት ይፍረስ። ይሄ አሁን ያለው መንግስት አሁን ተንፍሷል። ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሰን መጥተናል። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ ጀምሩት። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን የሉል እግዚአብሔር ስም የተመሰገነ። እንግዲህ ቴዲ አፍሮ ዝምታውን ሰበረ የሚሉ በርከት ያሉ ሰዎችን እየተመለከትን እንገኛለን። እሱንም እንግዲህ የድምጽ ቅጆች እንዳሉ እያየሁ እገኛለሁ። እሱንም አብረን እንመለከተናል። እንደዚሁም ደግሞ የሚኒሊክ ሐውልትን እስቲ ስለሚኒሊክ ሐውልትም የተነሱ ብዙ ሐሳቦች አሉ። ጠቅላዩም የተናገሩት ነገር አለ። እሱንም በሰፊው እንመለከታለን። ስለ ቴዲ አፍሮም እንግዲህ አጠር ያሉ ወቅታዊና አዳዲስ መረጃዎች በሰዓት እየወጡ ይገኛሉ ማለት ነው። እስቲ እነሱንም በሰፊው የምንመለከተው ይሆናል ማለት ነው። ወደ ቪዲዮቹ መጨረሻ ላይ ሐሳብን እንሰጥበት ይሆናል። ወደ ቪዲዮቹ። ሰላም፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም። እኔ ያለሁላችሁ ቅዱስ እግዚአብሔር የተመሰገነ ይሁን። እመብርሃን የተመሰገነች ትሁን። አለሁላችሁ። ይቺ ሀገር ወዴት እየሄደች ነው? እውነት ለመናገር በዚህ በ21ኛው ክፍለ ዘመን ከዓለም 195 ሀገራቶች አሉ። ከነዚህ ራሱ አንዱ ሀገር ናት ወይ በሚያስብል ደረጃ በዚህ ዘመንስ እንደዚህ አይነት አመለካከት አለ ወይ እስከሚያስብል ደረጃ በጣም የሚያሳፍሩ ተግባሮችን እየተመለከትን እንገኛለን። ማለት በቴዲ አፍሮ ላይ የሚደርሰው ማዋከብ ሊቆም ይገባል። ግዴታ ለምን ለኔ አላሸበሸባችሁልኝም፣ ለኔ ለምን አልዘመራችሁልኝም፣ መወድሱ ሁሉ ለኔ መሆን አለበት፣ ከጀርባዬ እንደ ሴሌሜ ሙዚቃ ጭራዬን ይዛችሁ ተከተሉኝ አይነት የሚል አመለካከት ሜንታሊቲ መቀረፍ አለበት ነው ጥያቄው። ምክንያቱም ይሄ ልጅ ግዴታ ማሸብሸብ አልፈለገም። ከህዝቡ ጋር አብሮ መሆን ፈልጓል። የህዝብ ድምጽ ነው። ትናንትናም ድምጽ ሲሆን ነበር፣ ዛሬም ድምጽ እየሆነ ነው። ላለፉት 25 ዓመታቶች በዚህ በኪነ ጥበቡ ሙያ ላይ እንደመዝለቁ 25 ዓመታት ሙሉ የህዝብ ድምጽ ሲሆን ነው ይሄ ሰው የምናውቀውና ዛሬም ደግሞ እንደዚሁ የህዝቡን በደል ቁልጭ አድርጎ አስቀምጧል። የህዝቡ በደልና ያለው ስርዓት እጅግ በጣም አስከፊ ስርዓት ለመሆኑ ማሳያው አሁን ራሱ በሱ ላይ የሚደረግበት ለምን ተናገርክ፣ ለምን ሐሳብን ገለጽክ ተብሎ የሚደረግበት ነገር እኮ ያው ይሄንን ነው የዘፈነው፣ ይሄንን ነው እኮ የተናገረው። በቃ ጭቆና አለ፣ መገፋት አለ፣ እንደፈለግን ሐሳባችንን መግለጽ አንችልም ብሎ ነው የተናገረው። ታዲያ ምን ስህተት ሰራ ነው? አሁን የምትሰሩት ስራ ይሄንን የሚያሳይ ነው። ስቱዲዮን እስከ ማፍረስ፣ ስቱዲዮን ያለውን ንብረት እስከ መውሰድ፣ በዙሪያ ያሉትን እስከ ማሰር፣ እሱንም እስከ ህይወት ማሳጣት ድረስ የሚደርስ ምክክሮችን ማድረግ ምን የሚሉት ነው? ይሄ በጣም አስነዋሪ ተግባር ነው በእውነት ለመናገር። በዚህ በዓለም 195 ሀገራቶች አሏት። ከዚህ ውስጥ የትኛውም ሀገር በእንደዚህ አይነት ሲቹዌሽን ላይ ያለ አይመስለኝም። በጣም አምባገነን መሪዎች አልፈዋል። በዚህ ያህል ደረጃ ግን የሚሆኑ አይመስለኝም። በቃ የሆነ ጉዳይን ከብሔር ጋር ታስጠጉታላችሁ። መንግስት እንደዚህ አይነት ባህሪ ይኖረዋል። ከብሔር ጋር ያስጠጋውና እኛን ስለሚጠላ ነው ይላል። ይሄ ምስኪን ደግሞ ነገሮችን ከግራ ቀኝ አያመላልስም። ከብሔሩ ከጎጡ ከዘሩ ምናምን የተጣባ ስለሆነ ሁሉ ነገር በብሔር ይተረጉማል። በቃ እንዲህ ጀግናውን እየተበላ ይኖራል ማለት ነው። መንግስት እንዲህ ነው ጀግናን የሚበላው። አንተን ጠይቆ ነው እኔ ብሔሬ ከዚህ ስለመጣው ነው የሚል ፖለቲካ እየሰራ ህዝብን ያጫርሳል ማለት ነው። ኔሬሬ በአንድ ወቅት የተናገሩት የአፍሪካ ፕሬዝዳንቶች ህዝብን መምራት ሲያቅታቸውና የህዝብን ጥያቄ መመለስ ሲሳናቸውና ፖለቲካው ሲከብዳቸው ህዝብን በብሔር አሊያ በሃይማኖት እያቧደኑ እያገዳደሉ እነሱ የስልጣናቸውን ማራዘሚያ ይወጋሉ ያሉት ንግግር አለና ይሄ አሁን በጣም ስጋ ለብሶ የሚሄድ ንግግር ነው እውነት ለመናገር ማለት ነው። ምክንያቱም ቴዲ አፍሮ የትኛውንም ብሔር ጠያ አይደለም፣ ለሁሉም ብሔር የቆመ ነው። ትናንትና በነበረ ስርዓት ላይ እኮ ዛሬ ላይ ተገፋው የሚለውን ብሔር ድምጽ ሲሆን የነበረ ነው። ትናንትና ጀግና ሲባል የነበረ ነው አይደል? ዛሬም እንደዚሁ ስርዓትን ነው። ይሄ ሰው ስርዓትን ብቻ ነው እየተቃወመ ያለው አይደል? አዎ፣ አስተዳደር ትክክል ካልሰራ ግዴታ እየተወደሰለት መኖር አይቻልም። ሰው እያለቀሰ፣ ህዝብ እየሞተ፣ ህዝብ እየተገደለ፣ ህዝብ እየተፈናቀለ ከዛ ይሄ ስርዓትን ጥሩ ነው ብሎ እያለባበሱ መሄድ ተገቢ አይደለም። ስለዚህ ቴዲ አፍሮ ከዚህ ውጪ የሰራው ምንም ነገር የለም። መልካም ቢሰራ ጥሩ ቢሰራ እኮ ይሄንን ሊያደርግ አይችልም። ኢቭን ጠብቋል አይደል? ጊዜ ሰጥቷል እኮ። ይሄ 8ኛ ዓመት ነው። 8 ዓመት ሙሉ አንድ ስልጣን ላይ ያለ አካል ሞትን ማስቀረት ካልቻለ፣ የህዝቦችን ጥያቄ መመለስ ካልቻለ፣ የብሔርን የሚባለውን ቆሻሻ ይሄ ዘረኝነት የሚባለውን ጽዩፍ ነገር መለወጥና ኢትዮጵያዊነትን በአፍ የምትነገር የነበረችዋን ኢትዮጵያዊነትን ስጋ ለብሶ በመድር ላይ እንዲረግጥ ካላደረገ አንድ መንግስት ምኑ መንግስት ነው የሚባለውና በጣም ነው የሚያስነውረው፣ በጣም ነው የሚያሳፍረው።
እኔ በበኩሌ ለቴዲ አፍሮ ሁላችንም ድምጽ ልንሆነው ይገባል፣ ከጎኑ ልንሆን ይገባል። ልክ የኛን ድምጽ እንደተናገረልን ስለኛ ልቦና፣ ስለኛ ሐዘን፣ ስለኛ ጭንቀት እኛ የፈራነውን ነገር እሱ ወጥቶ ጋድ ዓለሙ ላይ ስለመሰከረልን እኛ ደግሞ ዛሬ ለሱ ድምጽ ልንሆነው ውድ ልጃችንን ልንጠብቀው ይገባል። ቴዲ አፍሮ ማለት ክስተት ነው ማለት ኢትዮጵያ ከዚህ በኋላ ራሱ የሱን አይነት ሰው ደግማ ታገኛለች የሚለው ነገር ራሱ እሳቤ ውስጥ መግባት የሚችል አይመስለኝም። በጣም ከባድ ነው። ምክንያቱም ይሄ ሆዳደር በሆነበት ይሄ የፍየል ዘመን ራስ ወዳድነት ካፒታሊዝም በነገሰበት በዚህ ዘመን ላይ ምን አገባኝነት ባረገረገበት በዚህ ሰዓት ላይ ቴዲ አፍሮን የሚያክል ለህዝቦችም ጭንቀት አብሮ የሚሆን ሰው ማግኘት አይቻልም። ቢዝነስ ነው ምናምን የምትሉ ሰዎች አላችሁ። ቢዝነስማ ሌሎቹም እኮ እየሰሩ አይደል እንዴ? ምንም አያገባንም ስለ ፖለቲካው የህዝቡ ጭንቀት ምን አገባን እያሉ ግን ህዝቤ ማሬ ኬኬ ህዝቤ እኮ ፍቅሬ ነው ሱሴ ነው እያሉ ዘፈናቸውን ስለማያቋት ሴት ዳሌና መቀመጫ እየዘፈኑ በስቴጅ በየመድረኩ ምናምን ብልግናን እያስተላለፉ ኦሬዲ እኮ በዘፈናቸው እኮ እየበሉ እየነገዱ ነው አይደል የሚገኙት። ስለዚህ ቴዲ አፍሮ ቢያንስ ድምጽ ሆነው እንኳን ቢነግድም ራሱ ያስኬዳል። ይነግድ ነው የምንለው ምክንያቱም ድምጽ ሆኖናል። ድምጽ እየሆነን ነው እየነገደ ካለም ማለት ነው። ግን የሱ የዚህ አይነት ባህሪ አይደለም። ላለፉት 25 ዓመታቶች በዚህ በአርቲስት ቆይታው ላይ ነበረው በኪነ ጥበቡ ላይ የቆየ ሰው ነውና በዚህ ሁሉ ጊዜ ውስጥ ድምጽ ሲሆነን ነበር የነበረው ባለውም በሌለውም ሰዓት እንኳን እንደዚህ ካፒታሉ ከፍተኛ ሆኖ የሚፈልጋቸው ግቦች ላይ ደርሶ ቆንጆ ትዳር ይዞ ልጆችን ወልዶ ሀብት ንብረት አፍርቶ በሚኖርበት በዚህ ዘመን እንኳን ቀርቶ አይደለም ትናንትና ምንም ባልነበረውም ሰዓት ላይ ድምጽ ሲሆን ነበር። አሁን ደግሞ ሁላችንም የምንመኘው ዊሽ የምናደርገው ቢሆንልን ቢሳካልን ብንኖረው ብለን የምናስበው ነገሮች እሱ እንዳለ እየኖራቸው ነው እያጣጣመው ነው አይደል? ስለዚህ ምን አገባኝነትን ዛሬ መኖር ይችል ነበር። ብር ለሱ ምንም አይደለም። የሆነ ተራ የሆነ ሙዚቃ የሆነ ግጥም ሰንድሮ እኮ በየስቴጁ እየሰራ ገንዘቡን ማተም መብላት ይችላል ቴዲ አፍሮ። ነገር ግን ከዚህ ጋር ነው ድምጽ እየሆነ ያለው። ስቲል እዛቸው ሀገር ሳይወጣ በዛቸው ሀገር ቁጭ ብሎ እስካሁን አለ። በሱ ልክ ኢትዮጵያ ውስጥ ወንድ የለም፣ ጀግና የለም። እውነት ለመናገር ማለት ሁላችንም ፈሪዎች ነን። የፈራነውን ነገር ብቅሉ ቴዲ አፍሮ አውጥቶልናል። ሆዲ አባውን ብቅል ያወጣዋል እንደሚባለው ሁሉ ያባነውን በሆዳችን የያዝነውን ፍርሃት የሚባለውን እሱ ብቅል ሆኖ አውጥቶልናል ማለት ነው፣ ተናግሮልናል። ስለዚህ ልጃችንን ልንጠብቀው ይገባል። መንግስት ቴዲ አፍሮ ማሳደድን ልታቆም ይገባል። እንደውም ጥሩ ከሆነ ጥቆማዎች ሰጥቷል። ራስን አስተካክለ ከህዝቦች ጋር ዋደ አንድ ኢትዮጵያን መስራት የምትችልበትን መንገድ የምትሰራ ከሆነ መንገድ መስራት ያንተ ፋንታ ነው። ግን አይ እሱ አይሆንም ብለ ደግሞ የምትቀጥል ከሆነ ዳዝማተር ግን ልጁን ተውልን፣ ወርቃማው ልጃችንን ተውልን። ስስታችን ነው እንዲነካብን አንፈልግም። ስለዚህ ባካችሁ ኢትዮጵያን ሁላችሁም ድምጽ እንደሆነ ድምጽ ልንሆንለት ይገባል ነው። ብልህ ሰው ግን ያተርፋል። እንደውም ይሄ መወድስ ይዘው ዝም ብለው አሰስ ገሰሶች ለጥቅማቸው ሆዳደሮች የሆኑ በሆዳቸው ብቻ የሚያስቡ ሰዎች ቆመው የሚያወድሱትን ሳይሆን እንዲህ በትክክል ነቅሰው የሚያወጡትን አዳምጦ ማስተካከል የጠፉ ነገሮችን ማረም የሚሻል ነው ብዬ አምናለሁ። ፍትህ ለቴዲ አፍሮ ጠይቃለሁ። እኔ በግሌ የሚኒሊክ ሐውልት ይፍረስ የሚኒሊክ ሐውልት አይፍረስ በሚል ተጨቃጭቀው በሐውልት ምክንያት ሰው የሚገሉ ይፍረስ አይፍረስ የፖለቲካቸው ዋነኛ መከራከሪያ የሆነ ይፍረስ አይፍረሱን ትተን አድዋ ብለን ስንሰራ ረሱት ሐውልቱን። ቢገር አጀንዳ ስታመጡ ትናንሾቹ ይዋጣሉ ማለት ነው። አጨቃጫቂ የሆኑ የስብራቶቻችን ምንጭ የሆኑ ጥቃቅን አጀንዳዎች ሲፈጠሩ ትላልቅ ነገር በመስራት እነሱ በዚያ ትልቅ ነገር ተውጠው ሀገር የማይነቀንቁ እንዲሆኑ ማድረግ ይቻላል። እና ከምንም በላይ ነው ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ላይ ነው እንግዲህ እንደ ድል ሆኖ የደረሰን ጊዜ ይሄ ነው ለኛ እና እዚህ ጊዜ ላይ ደግሞ ሁላችንም ተባብረን ኢትዮጵያ የምንልበትን እድል እግዚአብሔር ከፍቶልናል ብዬ አስባለሁ። አሁንም ጠቀስ አድርገዋል ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ነው ብለሃል። አልበምህም ላይ በተደጋጋሚ ያነሳው ነገር ከኢትዮጵያዊነት ጋር የተያያዘ ነው ከመጠሪያውም ጀምሮና አደጋው እንዴት ነው የሚታየው? የኢትዮጵያዊነት አደጋ ላይ መውደቅ እንዴት ነው የሚታየው?
እንግዲህ በጣም ትልልቅ አባቶች የነበሩ ተከታታይ ህዝቦች ነን እዚህ ድረስ የደረሰው። ብዙ የተለፋበት ሀገር ነው። ለብዙዎችም ምሳሌ የሚሆን በነጻነትም ድል ይሁን በዲፕሎማሲውም ዘርፍ በመንግስታቱ ማህበር እስከሚያስጨንቁ ድረስ የኛ አባቶች በጨዋነት የዘለቁ ብዙ የለፉ በቅንነት ሀገራቸውን ያገለገሉ ሰዎች አንከባለው እዚህ ያደረሱት ሀገር ነው። ሲቀድምም ከዛም በፊት እና አጋጣሚ ሆኖ እንግዲህ በተፈጠሩ አለመግባባቶች ያለው ብዥታ በእውነት የሀገር ህልውና የራስ ህልውና ነው፣ የጋራ ህልውና ነው። ሀገራችን መዳን የምትችለው ኢትዮጵያን እንደቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠልና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም፣ መሆን ያለበትና የህልውናችን መሰረት። ስለዚህ በዛ ስሜት ነው ከሀሳብ ፍጭት እንዲህ ቢሆን ይሻላል ከሚለው በጋራ ጉዳያችን ላይ ልንመክር ከምንችልበት አጀንዳ በላይ ብዙሃኑንም ባይወክል በተለያየ በቋንቋና በጎሳ ያለው ሁኔታ ነው ያለው። ይሄ የሚታይ ነገር ነው። ይህን ደግሞ ሁኔታ በተቻለ መጠን አስተካክለን ወደ ጋራ ጉዟችን ለመሄድ ብዙ መብላት ያለባቸው ሰዎች አሉ፣ ብዙ የተራቡ ሰዎችም አሉ። ታሪካችንን በረሃብም ተበላሽቷል። በዚህ ራሱ መቆጨት አለብን፣ መናደድ አለብን። ቁጭት ከሌለም ወደ ለውጥ ለመሄድ ኃይል አናገኝም እና ትንሽ ሰልጠን ያለ ነገር ወጣትነት እኮ በጣም ረቂቅ ነው እንዴ! በጣም ትልቅ ኃይል ነውና እኛ ሰላምና ፍቅር፣ አንድነትና ኢትዮጵያን እንፈልጋለን። ኢትዮጵያ የኛ ዋስትናችን ናት፣ ህልውናችን ነው እና ለዚህ ህልውናችን የጋራ ስሜታችን የተገለጠበት አጋጣሚ ነው ብዬ ነው የነበረው ሁኔታ እንደጠየቅሽኝ መመለስ ይችላል። አንተ እስቲ ስለ ኢትዮጵያ ስለሚለው ዘፈንህ ያለ ስሜት ምንድነው? እንግዲህ ኢትዮጵያ አንዳንድ ጊዜ ወይ የሌላ ሀገር ዜጋ ሆኖ በደንብ እንደው ልብ ሞልቶ ለመናገር ከአድሎም እንዳይመስል ከጭፍን ፍቅርም እንዳይመስል አንዳንዴ እንደው የሌላ ሰው ሀገር ዜጋ ሆኜ እነዚህን ሚስጥሮች አውቀሽ እንደው በገናኝነት ሳይመስል እንኳን ለመናገር እንደው ምን አንዳንዴ አቅም ወጣ ብያቅም ባገኘሁበት ስላለሁ እውነት ነው የሁሉ ነገር። እውነትን መቀበል መፈለግ አለመፈለግ ብቻ እውነትን እውነት አያደርገውም። እውነት ነው። እዛ ውስጥ ለማስቀመጥ የሞከርኳቸው ነገሮች እውነተኛና ትክክለኛ እምነቴ ብቻ ሳይሆን ራሳቸው በራሳቸው የጸኑ እውነቶች ናቸው። እነዚህ ነው ለማስቀመጥ የሞከርኩት። ነገስታት ላይ ዘፈን ስትሰራ የመጀመሪያ አይደለም እና ከዚህ በፊትም ሰርተሃል። ለምንድነው የምታተኩረው ወደዛ? ነገስታት የህዝብ ምልክቶች ናቸው። በሁሉም ውስጥ የኛ መልክ አለ። ለአድዋ ድል ምኒልክን የሚያህል እኮ አስተዋይና ሁሉን አሰባስቦ ጠላትን ለመመከት የሚያስተባብር ጣይቱንም የመሰለ ብልሴት ያስፈልጉ ነበር። ንብም እኮ አለ ንግስት አልተፈጠረም፣ ወይም ሁሉም አለው በየነገዱ። ስለዚህ እኛም ደግሞ ነገስታቶቻችን የሰሩትን ትልቅ ነገር ማየት ሳንችል የሰሩት ብዙ እኮ ደክመዋል። እነዚህ ሰዎች ከፍተኛ ድካም ደክመዋል በጊዜያቸው መጥተው። እንደ አጤ ቴዎድሮስ ደግሞ ከወገንም ከሩቅ ደግሞ ከውጭም እንዲህ አቅፈን ተቃይቶ ከህልሙ ጋር የታረቀ እና ተግባባ ማህበረሰብ ውስጥ አለ ጊዜው ተፈጥሮ ተሰቃይቶ የሞተ ሰውዬ ነው። ይህ ሀቅ ሊጮህለት ይገባል። ዓላማውና ህልሙ ደግሞ እስካሁን ድረስ እኛ ተመልሰን እዛው አይነት ዘመነ መሳፍንት አይነት ዘመናዊ ነገር ውስጥ ያለ ነው የሚመስለው ነገሩ እና በዚህ ጊዜ ደግሞ በትክክል የሚያስፈልገው መንፈስ ነው። እሱ ህልም ሊጋባብን ይገባል። ዩናይትድ ስቴትስ ኦፍ አሜሪካ አሁን አንቺ የምትኖር ሰዎች ተባብረው ያደዘፉት ሀገር ለሌላውም ከሩቅ ለሚመጣም የሚተርፍ ትልቅ በረከት የፈጠሩበት ጥበበኞች ናቸው። ይሄን ማድረጋቸው እኛ ደግሞ በአንድ ወቅት አይደለም ኢትዮጵያ አልፈን አፍሪካን ያነቃቃን አንድነት አፍሪካነትን ለመመስረት የሞከርን ባለህልመኞች ነበር። አሁን መልሽ ሀገር ማከል ደግሞ አቃተ። ይሄ ደግሞ ተንደባሎ የደረሰ ነገር ረቂቅ ነው። ውጤት ላይ ብቻ አንዳንድ መነጋገር አለ። ውጤቱ መሰረቱ በጋራ ጉዟችን ውስጥ ለነበሩ ሁኔታዎች የተፈጠሩ ናቸው። መጀመሪያ ችግሩን ፊት ለፊት ማየት ያስፈልጋል። ከምንም በላይ ታላላቆቻችን ተግባብተው ለኛ ለታናናሾቻቸው መንገድ አሳይተው ነው በኖሩበት ሀገር አርጅተው ተከብረው መሄድ ያለባቸው። እኛ ጋር መተላለፍ የለበትም ያ ጉዞ። ለዚህ ደግሞ እኛ ምልክት ስናጣ ነው ተመልሰን ወደ እነዛ የምንሄደው። ምልክት የሌለው ህዝብ ይጠፋል፣ ራዕይ የሌለው ህዝብ ይጠፋል። ለዚህ ነው እዚህ ጫፍ የደረስነው። ስለዚህ እንደዚህ የጎሉ ምልክቶቻችን ደግሞ ከነ ተግባራቸው ከነ ስራቸው ሊወደሱና ሊጋቡብን ይገባል። ባህሪያቸው ተግባራቸው አጼ ቴዎድሮስን
ነው ማየት የሞከርከው ወይስ በአፄ ቴዎድሮስ ጊዜ የነበረችውን ኢትዮጵያ ነው ማየት የሞከርከው? በዘፈኑ የመጨረሻ ግጥም አካባቢ አሁንም ተመልሶ ወደ ኢትዮጵያ ጉዳይ ነው የሚያተኩረውና በአፄ ቴዎድሮስ ዘፈን የጎላው የአፄ ቴዎድሮስ ታሪክ ነው የአፄ ቴዎድሮስ ኢትዮጵያ ናት እዛ ውስጥ ያለችው? በአፄ ቴዎድሮስ ውስጥ የጎላችሁ ኢትዮጵያ ነች። ዳስ ጣል የሚለው እንግዲህ ዳስ ለሰርግም ለሐዘንም ይጣላል። እሱ ግን ለኤኬሌን ያልኩት እስካላለ ድረስ አቤት ብሎ ለኔ ነው ያለው ብሎ ማለትም ያሳፍራል። አቤት ብሎ ለኔ ነው ያለው ብሎ ማለት አንደኛ ይሄ በቃ አላለ ሳትጠራ አቤት እንደመባል እንደማለት ነው። በቴዲ አልበም እስቲ ከምንኖረው ሰዎች መሃል አንዱ ቀድመ ስትለው ቴዲ ማድናቂ እንደሆንክ አፍቃሪም እንደሆንክ አፍቃሪ ሲባል ታሳቢ ይታደርግልን በምንም አይደለም በስራው ወዳጅ እንደሆንክ ማለትም በስራው እንደምታደንቀው አንተ ደግሞ ወደ ሙዚቃው ጠልቀ እየገባ ስለመጣ ይሄ ኢትዮሪካ የሚለውን የቴዲ አልበም ሲወጣ ሰማው አዳምጥከው እንዴት አየው? ያው ይሄን ጥያቄ ያው ከመመለሴ በፊት አንድ ብዙ ሰዎች አስተያየት ጽፈውልኝ ነበር ከትላንት ወዲያ ምናምን ያው ስለሚወዱኝ አደራህን በቴዲ ጉዳይ ላይ ክፉ መጥፎም ነገር ደግም ነገር እንዳትሰጥ ሀሳብ እንዳትሰጥ አይነት ነገር ያው ብዙ ሰው ያው እንግዲህ ሚዲያ ላይ ያለውን ነገር ስለሚያይ ለኔ ከማሰብ ነው እኔ አንድ ነገር ባለፈውም አንድ ችግር ገጥሞኝ ለጠቅላይ ሚኒስትራችን ለክቡር ዶክተር አብይ አህመድ ያስተላለፍኩት መልእክት አለ። እኔ እሳቸው ስላሉ እዚህ ሀገር ላይ ምኖረውም ስላሉ ነው። እንደምንም ቢሆን ወደሆነች ጎረቤት ሀገርም ልፍ ምልባት መንገድ ጠፍታም አይደለም ማሰቡም ጠፍቷልም፣ ግን እኔ በጣም ወደዋለሁ፣ ደስ ይለኛል፣ አምነዋለሁ። እግዚአብሔር ከሱ ጋር እንዳለ ተስፋ አለኝ እና ነገ የሆነ ጀነሬሽን ዋጋ ይከፍላል። የሆነ ሀገር ለውጥ ውስጥ የትም ሀገር ሂድ የሆነ ጀነሬሽን ዋጋ ከፍሎ ነው ሀገር የሚለወጠው። ስለዚህ አሁን ያለውን ነገር ምናምን ሳይሆን የማየው እሱ የሰነቃቸውን ህልሞችና የሚሰራቸውን ነገሮች ሳይ በጣም ተስፋ ስላለኝ ከዛ እንግል ሐሳብንም ለምን ሰጠህ ብሎ እኔ በድብቅ እኔን ጠምዝዘው የሆነ ነገር ውስጥ ለማስገባት የሚሞክሩ አንዳንድ ህግን ተገን አድርገው ባለጌ ሰዎች ውጪ እኔ ሐሳብን ለምን ትሰጣለህ ያለኝ መንግስት አካልም መንግስትም የለም። ስለዚህ ስለማምን አሁንም ያመንኩበትን ነገር ልናገር ነው የመጣሁት እና አይ ነው ይሄንንም ሳደርግ ስመጣም እኔ እዚህ ሀገር ውስጥ ሐሳብን መንግስት በነገራችን ላይ ያውቃል፣ ዲቴል ማን እንደሚልክ ያውቃል። አንዳንድ ሞኛውን እዚህ ሀገር ድስል ባይምስቴሩ ከፍሎት እዚህ ሀገር መቀመጥ ወነ ነገር ፈሰስ ያረጋል 5 ቦታ ምናምን አለ ምናምን ብሎ የሚጠይቅኝም ሰው አለ። እኔ ትራንስፖርትም ከሰው እየለመንኩ የሚሄድበት ጊዜ አለ። በነገራችን ላይ እኔ ምንም እንዲያደርግልኝ አይደለም፣ ስወድ እሱን ስወድ ህልሙን ስወድ ስደግፍ ሀገሬን ስለምወድ ነው። ቢያንስ አሁን ላይ ከሱ የተሻለ ሰው የለንም። አስምሬ የማውቀው ነገር እሱ ስለሆነ ምን ደግፈው ይሻላል ብዬ ስለማመን ነው። እንዳልበው ሀገር የሞተበት የቴዲ ያለቅሳል የሚለው አንድ ሀገር ነው ያለን። ስለዚህ እዚህ ሆነን ሐሳብ እናብላላለን፣ እናፋጫለን፣ ምንጥለውን ሐሳብ እንጥላለን፣ ምናነሳውን ሐሳብ አንስተን እንሄዳለን። አንዳንዴ የኮሶ መድኃኒት ባህሪው እየመረረ ትውጣለ ግን ያሽራል ብለው መልካም። እኛም እንግዲህ ቴዲ አፍሮ አልበሙን ሲሰራ የወደደውን ያመነበትን ይሰራው። ዛሬ ብቻ አይደለም የሚሰራው፣ ከዚህ ቀደምም በነበሩ መንግስታቶች መሃል የሚያምንበትን ሰርቷል። ቴዲ አፍሮ የሚያምንበትን ሰርቶ ለህዝብ ካቀረበ በኋላ እኛ ደግሞ ማድመጥ መወያየት መብታችን ነው ብዬ አምናለሁ። ማንንም ማስፈቀድ የለብንም። ለምን እኔ የማይገባኝ ነገር እንዲያትበል እንዲያትበል የተሰማንን እንናገራለን፣ ያለውን ሪያሊቲ እናወራለን። በዛ ላይ ደግሞ እናንተም ከሁሉም አካባቢ የሰበሰብኳቸው ጥያቄዎች አሉ። ግን ዛሬ ፎከስ ልናደርግ የነበረው እንግዲህ በጣም ወደ 18 የሚሆኑ ሙዚቃዎች ናቸው ቴዲ አፍሮ የሰራቸው በዚህ ኢትዮሪካ በሚለው አልበም አንዷን መዘን እንወያያለን። አነጋጋሪ ስለነበረች እሱም ዳስ ጣል የሚለው ማለት ነው። እንግዲህ ከፍ ያለው በሀገራችን እንደምታውቀው ዳስ እንደየ ባህሉ ይጣላል፣ ለሐዘንም ለደስታም ይጣላል። ዳስ ጣል አብዛኛው ብዙ ሰው የደስታ ወይ ለሰርግ ለተለያየ ነገር፣ ለሐዘን ግን ደግሞ የሚባለው ድንኳን ነው መሰለኝ ካልተሳሳትኩና እዚህ ላይ ዳስ ጣል የሚለውን እንዴት ተረዳው አንተ? ዳስ ጣል የሚለው ከሱን ጀምሮ ከአርስቱ ከዛ የሙዚቃው ነጥቦቹ ላይ እንወያያለን። እንዴት ታዘብከው? እንዴት አየው? አዎ እኔ ምንድነው
ህልምና ጥበብ ስራ በነገራችን ላይ እንደፈችው ነው ይባላል። እንደፈችው ነው ማለት ህልም ታውቃለህ ባለቤቱ እንደፈታው ነው በተረትም ደረጃ። የጥበብ ስራም ብዙ ጊዜ አንተ እንደፈታኸው ነው እና ዳስ ጣል እንግዲህ ያው ቅድም እንዳልከው በሐዘንም በደስታም ዳስ ይጣላል። ለምን ዳስ ጣል እንዳለ እንግዲህ እሱ ነው በተለይ ሞር ከኔ በላይ እሱ ነው የሚያውቀው። አሁን አንዳንድ ጊዜ ብዙ ጊዜ ከዘፋኙ በላይ እኛ ዘፈኑን መተንተን እንፈልጋለን። እኛ እየተነተንን ያው ቴዲ አፍሮ የሀሌታ ቪዲዮ እንግዳ ብትሆን ደስ ይለናል። በደንብ ብታብራራ የተሰማንን ነው የምንናገረው። ቀጥል። ግን በጣም በቃ አንዳንድ ጊዜ በቃ ጥበብ የጠራቸው ሰዎች አሉ፣ ይቃወሙም ይደግፉ። ይሄን አምና ደግሞ መቀበል ትልቅነት ነው እና እኔ ቴዲ የጥበብ ሰው ነው በጣም እኔም ብቻ ሳልሆን እኔ ብዙ ዋጋ የከፈልኩበት ብዙ ነገር ሉዝ አድርጌ ባጫሉ ሲሞት በጣም ተጎድቻለሁ። ከሱ በላይ ደግሞ እሱን እንወዳለን ያሉ ሰዎች ሲጎዱኝ ብዙ ዋጋ ከፍያለሁ። ስለዚህ አጫሉም ቴዲን በጥበቡ ያደነቀ ሰው ነው። ስለዚህ ቢያንስ የጥበብን ሰው ያውቃል፣ ጥበብንም ያውቃል ቢያንስ እንትን ይላልና እኛ ምን አይነት በሽታ አለብን መሰለው? እውቅና የመሰጣጣት በሽታም ችግር አለብን። አይታል ዳዊት ሄዶ ጎልያድን ጥሎ ሲመጣ ሲልከው ያውቀው ነበር እኮ የማን ልጅ ነው ተብሎ የእሴይ ልጅ ነው እና ታዲያ ይሄ ልጅ ነው አሁን ያን ሰው የሚጥለው። አይ ቆይ እንዲፈራ ካባ ልደርብልህ ብሎ መጀመሪያ እኮ ዳዊትን በደንብ አውቆታል። ሳውል ሄዶ ጥሎ አሸንፎ ሲመጣ ግን እንደ አዲስ ሳውል ምን እንዳለ ታውቃለህ? ይሄ ልጅ የማን ልጅ ነው ምናምን ብሎ እንደገና ጠየቀ። የእሴይ ልጅ እውቅና ላለመስጠት እኮ ነው እንጂ አንተ ልብስ ሸልመ ያወጣው ሰው እንዴት ነው አላቀውም ብለህ እንትን የምትለውና እንዲህ አይነት መንፈሶች አሉና ይሄንን ነገር ጥለን እንውደደውም ሐሳቡን እንጥላውም፣ ግን በሰራው ስራ እኔ ይስደበኝም ያሞግሰኝም በቃ ጥበቡ የሱ በሱ ዘንድ ያለውን ጥበብ አድቄያለሁ። ዳስ ጣል የሚለው እንግዲህ ዳስ ለሰርግም ላዘንም ይጣላል። እሱ ግን ለኤከሌን ያልኩት እስካላለ ድረስ አቤት ብሎ ለኔ ነው ያለው ብሎ ማለትም ያሳፍራል። አቤት ብሎ ለኔ ነው ያለው ብሎ ማለት አንደኛ ይሄ በቃ አላለ ሳትጠራ አቤት እንደመባል እንደማለት ነው። ባልተጠራበት ባልተፈለከበት ቦታ እንደመገኘት ነው። አንድ ለኤከሌ ነው ያለው ብሎ መተርጎምም በራሱ አሜት ነው። ምናል አንተስ ቢሆን በምን ታውቃለህ? አሁን ወደ ዳስ ጣል የሚለውን ወደ 2 ወደ 3 ወደ 4 ትርጉም ልተረጉመው እችላለሁ። ምናልባት እንደ ሀገር ሰው አንዳንድ ሰው እንደሚያስበው እንደ ሀገር ለከሌ ነው ብሎ እንደሚያስበው ምናምን ልተረጉም ትችላለህ። ግን ደግሞ እኔ ሀገር ካልመራው ሀገር ፈርሳ ትገኛለች ያለ ቡድንም እስካሁን ሀገር አልመራም፣ ቦታው ላይም አልመጣም። አንተም እዛው ዳስ ጣል እያለው ከሆነስ አብይን እጁን ጠምዝዘን እንደዚህ ስልጣን እንቀበለዋለን ያላካላል። አንተም እዛው ዳስ ጣል። አይ ቅድሙና ህልምና እንትን ጥበብ ሙዚቃ እንደፈችው ነው ያልኩህ። ለዚህ ነው ጆሮውን ጠምዝዘን የሚኒሊክ ልጅ ምናምን አብይ እዚህ ገብቶ ብሎ ኮሮሞ ነጃዋሩላ ተነስቶ ምናምን ብሎ በቃ ዳስ ጣል። አንተም አትገባም፣ 4 ኪሎ አትመጣም። አየህ አፈታት አሰማም ነገሮችን ምትረዳ ከኔ በላይ ደግሞ እሱ የሚያቀርብ እዚህ ላይ አንተ የተረዳውን ነው። አዎ ቴዲ አፍሮ ጋብዘነዋል። ዲል የፈለገውን ነገር በሁሉም በኩል ይለናል ብለን ተስፋ አደርጋለሁ። ግን እንደ አንድ ኦዲየንስ ተመልካች አሁን በየአካባቢያችሁ ያዘናችሁ ዳስ ጣሉ ብለናል። የፖለቲካ ሐሳቢያችሁ አይደል ያለው ዳሳችሁን ጣሉ ሊሆን ይችላል። በቃ መልካም። ወደ ሁለተኛው ሐሳብ እንምጣ። ወደ ግጥሙ ስትገባ ያው ብዙ ግጥሙ የራሱ አገላለጽ አለው። ሀገር ስትሞት የሚል ነገር አለው። እሱን ግጥም እንዴት ተረዳው? እንዴት አየህ? ሀገር የሞተበት ጌታ ያለቅሳል ሄዶ አይነት ነገር ነው። ብዙ ጊዜ በነገራችን ላይ አሁን ጊዜ ሞታለች ሀገር ብለው የተረጎሙም አሉ። አላለብሱ ሀገር የሞተበት ነው። እንደ ሀገር ብትሞትብን የት ባለፈው ተናግሬ ያለው መጋቢ አዲስ እሸቱ አንድ ጊዜ የሆነ ብቻ ሚዲያ ላይ ሲናገሩ ሰምቻለሁ። በጣም ማደንቃቸው ሰው ናቸው። ምን ይላሉ መሰለህ? ለማበድም ሀገር ያስፈልጋል ይላሉ። ለማበድ ማለት ነው። ስለዚህ እኔ ይመስለኛል እንደኔ ያለን አንድ ሀገር ነው።
ገባ አይደለ? አሁን ግን እኛ እንዴት እንደምናስብ ታውቃለህ? ሁሉም ተቧጭቆ የት ገብቷል? መንደር ውስጥ ገብቷል። አማራና ኦሮሞ ትግሬ ምናምን ኦሮሞ ተቧድኖ በየመንደር እኮ ገብቷል እኮ ሸዋ፣ ሰሜን ሸዋ፣ ምዕራብ ሸዋ፣ ሐረርጌ እዚህ ባሌ ብሎ እኮ እንዲህ እኮ ነው ክርክሩ። አሁን ምን ሆነናል? አንሰን 90 ሀገር ልንሆን ጫፍ ላይ ነው የቀረነው። ለምን? ትልቁን ቅድም ያልኩን ኢትዮጵያን ካለመረዳታችን። ኢትዮጵያ እኮ ታውቃለህ፣ ብዙ ጊዜ ሰው የማይረዳው የሆነን አካል ብቻ ማለት አለ። ኢትዮጵያ ማለት ኦሮሞ ብቻ ማለት አለ። ኢትዮጵያ ማለት አማራ ብቻ ማለት አለ። ኢትዮጵያ ማለት ትግሬ ብቻ ማለት አለ። ኢትዮጵያ ማለት 80 ስንት ብሔር ብሔረሰብ ያለባት ሀገር ናት። 80 ስንት ብሔር ብሔረሰብ ማለት ነው ኢትዮጵያ ማለት 80 ስንት ቋንቋ፣ 80 ስንት ባህል፣ 80 ስንት ምናምን። አየህ፣ ይሄን ሁሉ ነገር አንድ ላይ አቻችለ አመጣጥነ አመዛዝነ መኖር ማለት ነው። እንዲታሰብ አብይ ውሳኔ ሰጥቷል። የሚያስርበት ሂደት ምንድነው? ትእዛዝ ተላልፏል። የሚታሰረው አንደኛ ምቹ ሁኔታና ጊዜ ሲያገኝ ነው። ምቹ ሁኔታና ጊዜ ሲያገኝ አሁን ምቹ አይደለም። አሁን በዚህ ሰዓት ተይደን ለማሰር ምቹ አይደለምና አሁን የህዝቡን ልብ ትርታ እየፈተኑት ነው። ቴምፕሬቸሩን እየፈተኑት ነው። አጠገብ ያሉት ማሰር፣ ማንገላታት፣ ቶርቸር መፈጸም። አሁን ዛሬ ስቱዲዮን ሙሉ በሙሉ ዘረፉት። ካልሰማችሁ ሙሉ ሲኤምሲ ኮንቬንሽን ሴንተር አካባቢ ያለው የሲኤምሲ ኮንቬንሽን ሴንተር አቡግዳ ስቱዲዮ የሚባለው ጥበቃውን ደብድበው ከሽክሸው ሙሉ ነው የዘረፉት። ሙሉ ስቱዲዮን ዛሬ አመሻሽ ነው የሰማነው ከኢትዮጵያ እና ጥበቃውን ደብድበውታል። የአቡጊዳ ስቱዲዮ ጥበቃ ደብድበውታል። ስቱዲዮ ውስጥ የነበረ ንብረት በሙሉ ፕላስ ፒሲ ላይ የሰማነው እዛው የነበሩ ፒሲ ላይ የቅንብር ፒሲ ላይ ገና ያልወጡ በርካታ ዘፈኖችም ጭምር አይሆፕ ሌላ ይኖርዋል፣ እርግጠኛ ነኝ ኮፒ ይኖርዋል ሌላ ቦታ ላይ ግን ፒሲውን በሙሉ ጠቅላላ ወስደውታል ሰምተናል። ደግሞ ፒሲ ላይ ገና ወደ ይፋ ያልተደረጉ ዘፈኖች ጭምር የተጫነበት ነው። ጠቅላላ ስቱዲዮን ዘርፈው ሄደዋል። ብልጽግና ነው እንደዚህ ያደረገው እና ንብረት ዘረፋ ላይ ትላንት ማናጀሩም ቃል አቀባዩም ምናምን ማሰር፣ ማንገላታት፣ በጥፊ መምታት ምናምን ነበር። አሁን በቀጥታ ወደ ንብረቱ መጥቷል። ብልጽግና አሁን አብይ የሚፈልገው ምንድነው የሰማነው? ፕሮሰሷ አንደኛ ምቹ ሁኔታና ጊዜ መፈለግ ነው። ይሄ ነበር ትንሽ ቀስቀስ እንዲልለት። ይሄ አሁን ያለው ሙቀቱ በጣም ከባድ ነው ያለው አሁን ኢትዮጵያ ምድር ላይ ምንም ጥርጥር የለውም። ምን አይነት ኒውክሌር እንደተኮሰባቸው ኢትዮጵያ ምድር ላይ የምናየው ነው። እያንዳንዱ ቤት አርት ነው የሰራው። ምን ወንጀል የለው ምናምን የለው። ብሔር አልሰደበ፣ ግለሰብ አልሰደበ፣ ምንም አልነካም። አርቲስቲክ በሆነ መንገድ ግን እያንዳንዱ ቤት ውስጥ እንዲገባ አድርጎ የሰራው ፔኑ እኔ ጋርም ገብቷል። እያንዳንዱ ቤት ገብቷል። ተው ኢትዮጵያ ምድር ላይ 12000 ማይል እዚህ ውስጥ ያለ ነው። ስቱዲዮ ተቀምጠን ከተመልካቹ ጋር ምን ቆየውም እኛ ራሳችሁ ውስጥ ገብቷል ነው የምንለው። ይህን ማንበብ ካልቻለ ብልጽግና እየነገርነው ነበር። አንድ ሐሙስ ነው የቀረህ። አዲስ አበባ ያለው እያንዳንዱ ቤት አንኳኳ። ምንድነው አብይ ስንት ዓመት ይቀረዋል? ምን ዓመት የምን ዓመት ነው የሚል ሁሉ ነግረነው 2018 ነው ብዬ ነግሬዋለሁ። ጀንበር ቅዱስ ዮሐንስ ወጫለሽ ጀንበር ሰው ቅዱስ ዮሐንስ ሲባል ቴዲ ተሳስታል፣ ቅዱስ ዮሐንስ ጋር አይደርስም ነው። ቴዲ ተሳስታል እያሉ አሁን ጀንበር የሚለው የአብይ አህመድ እድሜ ነው የብልጽግና እድሜ ነው ዳዝም አድርገን አርቲስት ዝም ብሎ ሰው እንደመጣለት አለ የሚተረጉመው። ጀንበር ትመጫለሽ ቅዱስ ዮሐንስ ሲባል የሆነ ለውጥ ቼንጅ ምናምን ነው። ብርሃን ጀንበር ማለት ብርሃን ነው አይደል? ብራይትነስ የሆነ ነገር ተስፋ ነው። ስለዚህ ሰው ወደዛ እየተረጎመው ነበርና ምናልባት በዛ ከተረጎመው ምናልባት ቴዲ ሌላ ሊሆን ይችላል። ግን በዚህ የተረጎመው እንደዘማ ሊሆን አይችልም ነው። የምን መስከረም ነው የሚለው በርካታ ነው ከኔ ጀምሮ እና ብልጽግና የሞተበት አሁን እንትን እድል እዚህ ላይ የተቃጠለበት እንደ እንትን የተቃጠለበት ዝም ብሎ ያረረበት እና ሰውየው አስሮ የፌደራል ፖሊስ ይነገራል። በአንድ ደቂቃ መጀመሪያ እናስረዋለን። ከዛ ትንሽ ቀናት ፈተን ቴምፕሬቸሩ ምናምን አንብበን እንፈተዋለን። ከዛ በኋላ ለረጅም ጊዜ እናስረዋለን። የአብይ ፕላን ባጭር ቋንቋ ነው የገለጸል። እናስረዋለን፣ ፈታ እናደርገዋለን። መጨረሻ ላይ ነገሩን አረጋግተን ግን ረጅም ጊዜ እናስረዋለን ብሎናል። ይሄ ነገር
በቃ በጣም ኮንሲኩዌንሱ ቀላል ነገር አለ። አብይ ደግሞ ያው የለም እንቅልፍ የለውም። በፊኛ በኩል የገባ እባብ ሆኖበት የተቆረጠ እባብ ነው የሆነበት። አይወጣም እባብ። የተቆረጠ እባብ በሰርጀሪ ነው የሚወጣው፣ አይወጣም። ሁለት አርቲስቶች ላነጻጽርላችሁ። ያነበራችሁ የነበራችሁ ትዝታ ማለት ትልልቆች ከሆናችሁ ትዝታ ይኖራችሁ እርግጠኛ ነኝ። ቪዲዮቹ እንደተመለከታችሁ ነው ወቅታዊና አዳዲስ መረጃዎችን አደረስናችሁ። በቀጣይ ወቅታዊና አዳዲስ መረጃዎች እስክንገናኝ ሰላም ቆዩ። ሰብስክራይብ እያደረጋችሁ የሎን ተመጫናችሁን አትርሱ። ሐሳብ አስተያየታችሁ ኮሜንት ሴክሽን ላይ አስቀምጡልን። ወላችኋለሁ።